አንደኛው ደግሞ ዶክተር አመረርክ እንዴ? አይ ድራማውን እናስመስለው እኮ በቃ እየመጣው ነው። እሺ አይዞሽ። ይሄን ይወዳል ለዛለውሽ ማሽ እኔን ካላመነኝ ለምን አይደውሉለት? እሺ በቃ ወይ ውለድ ምን ወለጅና ልጅ አሳይ። ይቅርታ ማማ፣ ግን የሆነ የሚወስዱት መድኃኒት ምን አይኔን ባይ አሳይባብሻል እያልሽ ነው? ይቅርታ ማማ፣ አስቤ እኮ አይደለም የተናገርኩት። አስበሽ ማደናገር ያየ ነው። ጭራሽ አይኔን ባይ አሳይባብሽ ነው ፈፌ። ምን ሳይቆላስ ቆረጠ። ዘንቺን ፈቅደሽ ማለት ነው አይደል? ግን እኮ ቤተሰባችሁ ሰላም የሚባል ነገር የለም። ሳላውቅ አስቀኝ። ሳታውቂማ አይደል? አውቀሽ ነው የሰደብሽ። ሲጀምር ይህን ቤት ለማጥፋት ብለሽና አቅደሽ የመጣሽው። ዳጊ አቁም እያልኩ እኮ ነው። በዚህ አይነት ክፋት ፈጽሞ አትጩይብኝ እባክሽ። ከፍቶኝ በጣም ስለከፋኝ ነው። አስመሳይዋ ሮማን ማርሿን ቀይራ ወደነ አቶ ለይኩን ቤት መታለች። የካንሰር በሽተኛ ነኝ በማለት የውሸት ዶክሜንት በማጻፍ ለለይኩን ለማሳየትና ለወይዘሮ ዝናሽ ማሳየት ችላለች። ወይዘሮ ዝናሽ ግን እየነቃየች ነችና የበፊቱን ጸባይዋን ስለምታቅ እንዴት ሊሆን ይችላል? ይሄንንስ ውሸቷን እንደሆነስ እንዴት ልናቅ እንችላለን? ስትል ነበር። ዝኑ ተይ እያለ ምንም ቢሆን እያለ ነበር። አቶ ለይኩን በማልቀስም በመጸጸትም ውስጥ ሆና ወደ መኝታ ክላሷ ሄደች። የአቶ ፋኑኤል እናት አምራንም በወጥ እንጨት ደበደበቻት። በልጄ ላይ እየማገጥሽ ነው ወይ እንደዚህ ስልክ የምታወሪው? ልጅ እፈልጋለሁኝ ስትላት አምራንም ምን አሉ ስትላት ነበረ። በጣም ተናገረቻት። መድኃኒቶትን አልወሰድኩም በማለት መልስላት ተናደደው የፋኑኤል እናት። የጩና በኮማንደሩ እጅ ላይ ወደቀች። በህግ ቁጥጥር ስር ውላ ከኔ ጋር መስራት ካለብሽ ትሰሪያለሽ፣ አለበለዛ ስንት ዓመት እስር ቤት ትወረወሪያለሽ። ዳግምን በዚህ ውስጥ ማስገባት አለብን ቢላትም በፍጹም ይሄንን ላደርግ አልችልም፣ እየሰረቅኩትም እኔ ያደረግኩትም እኔ ነኝ ስትል ለኮማንደሩ አስረዳቸው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሃሚን የተሰኘው ክፍል 134 ተለቀቀ። ወደ ክፍል 133 ስንመለስ የዳግም አባት እንግዲህ በኮማንደሩ ስልክ ላይ ሲደውል ነበር። በዚህም አጋጣሚ ፍቅሯን ልነግረው እኔ እኮ እያለች ነበር ስትንቀጠቀጥ የነበረችው። ካሁን በኋላ ይሄን ድርጊት የምታደርጊ ከሆነ በፍጹም ከኔ ጋራ ህይወት አቀጥይም እያላት ነበረ። ጓደኛዬም ልትሆኝ ግን እኔ እናንተ ጓደኛ ብቻ ነን ወይ ምንድን ልንሆን ነው እያለችው ነበረ። እናም በመጨረሻ ጩና አፈቅርሃለሁኝ ብትለውም በሀሳቧ ነው የተናገረችው። ጓደኛ ብቻ አይደለንም እያለች ነበረ ማለት ነው። ጓደኛሽና አብረን እንድንሆን ከፈለግሽ ይሄን ጸባይሽን፣ ስርቆትሽን ማቆም አለብሽ ሲል ነበር። እንግዲህ ስልኩን በመሀል ሲደውል አባቱ ነበረ። አባቱም እንግዲህ በሚያነሳ ሰዓት አቶ በሰንበት በአንስቶለት አባዬ ስሚል አሳልፈክ ሰጠኸኝ አይደለ ልጄ፣ ሰጠኸኝ አይደለ እንደፈራሁት ልጄ ሲል አባዬ ተረጋጋ፣ እንዴት ነው አባዬ አሳልፌ የምሰጥህ? በአጋጣሚ የኮማንደሩ ስልክ በእጄ ገብቶ ነው ቢለውም እንዴት ብሎ ስለሚያስብ ወይስ አግቶህ ነው አንተን አግቶህ ነው አይደለ ልጄ ንገረኝ እያለው ነበር። አባዬ በፍጹም አይደለም፣ አንተ በህይወት አለህ ወይ እንዴት ነህ እያለው እንግዲህ ኮማንደሩ ስልኩን ስለጠለፈው የሚያወሩትን እየተከታተለ እየሰማ
ነበረ። ያቺ ጫጩት ተጫወተችብኝ፣ ችግር የለውም አሁንማ እያለ እየፎከረ ቢሮው እየተገኘ ነበረ። እንግዲህ ኮማንደሩን በመደወል ወደ ሰራተኞቹ ጋር ልጅቷን በቁጥጥር ስር እንድታውሉና እንድታመጡልኝ ጩናም ብሎ ተናግሯል ማለት ነው። ጩናም እንግዲህ ወደ ኮማንደር ቢሮ ልትቀርብ ይችላለይ። እዛ ቀርባ በጣም ይቅርታ እርስዎን እንደዚህ ስላደረኩኝ ለምዶብኝ እኮ ነው እንጂ ትቸው ነበረ፣ ብዙ ጊዜ ስለለመድኩ ነው፣ ሌባ ከተሰረቀ በኋላ ነው እንደዚህ የሚለው እያላት ነበረ። በመጨረሻም እንግዲህ እሷም ማለት ነው ይቅርታ በቃ አድርጉልኝ እንግዲህ ይሄው አምጥቻለሁ ብትለውም እንዴ በዚህ ብቻ የምትለቀቂ መሰለሽ ወይ? አሁን የምለቅሽም ከኔ ጋራ ስራ ከጀመርሽ ነው በሚላት ሰዓት ጩና ምን አይነት ስራ ስትለው ነበረ። የምትሉኝን እሰራለሁ ስትል ነበረ። እኔ ግን መታሰር አልፈልግም ብትልም በመጨረሻ አይ መታሰር ሳይሆን ዳግም አብሮሽ እንትን እንደሚል በፍጹም ዳግም ይሄን ነገር የሚያውቀው ነገር የለም፣ እየሰረቁትም እኔ ነው አጋጣሚ እንጂ ዳግም ምንም ነገር የሚያውቅ የለም፣ እኔ ነኝ፣ ከፈለጉ ይሰሩኝ ይግደሉኝ ብላ ውሳኔዋን ለኮማንደር ቃሏን ሰጥታለች። ኮማንደሩም እያስፈራሯት ይገኛሉ፣ እዛው ቢሮ ጠርተው ማለት ነው። እንግዲህ ወደ ዶክተር ፋኑኤል እናትና ወደ አምራን ጋር ስንሄድ አምራንና የዶክተር ፋኒ እናት በጣም ኃይለኝነት ናቸው። እናም አምራንና እንግዲህ የፋኑኤል እናት ቡና አፍልታላት ማለት ነው። ማን ነበረ ስምሽ ያልሽኝ እያለች አምራን ነው ስሜ፣ አምራም ልጄ ማለት ትችላለሁ ስትላት ነበረ እያለች ይሄ ስምሽ እንዴ ጭራሽ የማይያያዝ እንዴት እንደዚህ አይነት ስም ያወጡልሻል ስትላት ነበረ። ይቅርታ እያለች እንግዲህ ያወጡልኝ እንዴ እርስዎ ቤተሰቦቼ ናቸው ያወጡልኝ ስትላል ነበረ። እርስዎ ታዲያ ያወጡት ለፋኑኤል እርስዎ አይደሉ እንዴ ብትላትም እሱ እኮ መላእክት ስለሚመስል ነው እያለች ልጇን እንትን ስትል ነበረ። አምራንም እኮ እኔም ቤተሰቦቼ ቆንጆ ስለሆንኩኝ ለዛ ነው እንደዚያ ያሉ የድሮ ስም ይሄ አሁን የድሮ ሰው እንዴት ነው ይሄ ስም ተብሎ እሱ እኮ ታዲያ መላእክት ስለሚመስል ሸበላ ነበረ፣ ድሮ ቆንጆ ነበር፣ አሁን አወዳደቁን አስጠላው እንጂ እያለኝ ነበር። አሁንም እኮ ቆንጆ ነው ብትላት አምራንም እንግዲህ አሁን ቆይማ ዛሬ እንዳቃጠልሽኝ ብላ ስኳር አረኩበት ጨው አደረኩበት እያለ ቡና ስቀምስ እንግዲህ አምራን ስትሰጣት ልገልኝ እንደው አልሞትልሽ ያልኩ ጊዜ ነው ወይ ልገልኝ፣ ጨው አበዛሁ እንዴ ስኳር አበዛሁ እንዴ እያለች አምራን የምትለው ሁሉ ጠፋባት ማለት ነው። በመጨረሻ እንግዲህ አምራን ይሄንን አድርጋላት በጣም እየተናደደች ነበርና እንግዲህ የፋኑኤል እናት ማለት ነው በመጨረሻ ትነሳና አምራን ከቡናው በኋላ ትታት ትሄዳለች። ኪችን ሂዳ እንዴት እየተወንሽው ነው መጣሁ ምንድን ላይ ነሽ ቢላትም አረ በጣም እንደው እንትን እያልኩ ነው በጣም እንትን እያልኩ ነው ስትል ስልክ ስታወራ እሷ እያዳመጠቻት ነበረ። ከድንገት መጥት ትልባትና አንቺ ድሮም ጠርጥሬ ያለሁኝ በልጄ ላይ እንደዚህ ታደርጊያለሽ እንዴ እንዴት ብንቂው ነው እያለች እንግዲህ በጣም እየተናደደኝ ነበረ። እኔ የልጅ አይኔም ባይኔ ማየት ፈልጋለሁ ላለው አንቺ ለኪ በልጄ ላይ ሌላው እንዴት አዋሪያለሽ እያለ ድሮማ አውቄሽ ነበረ እያለ ተጫወባታለች ማለት ነው። አምራን ላይ አረ እርሱን ነው ያዋራሁት እርሱን ነው ደውለው እኮ መጠይቅ አሁን ይችላሉ ብትላትም አንቺ ራስሽ ሌላ ሰው ነው ያዋራሽው እያለች በጣም ትጫወባታለች ማለት ነው። በጣም የምትገርም ሴትዮ ናት ማለት ነው። እንደዚህ አይነት አማት እንኳን እንዳይሰጣችሁ ቁም ነገር ማለት ነው። አምራለሁ ለራሷን ቀይራ በቃ ብዙ ለመሆን እየሞከረች እየጣረኝ ነው ለሱም ብላም ማለት ነው። ነገር ግን አቃጥላ ልዴፋን ነው ገና ሳታገባው ማለት ነው። እንግዲህ ልጅ አይኔም ባይኔ ያሳይኝ ስላልኩሽ መድኃኒቶ የምትወስዱ ካለ አልወሰዱም እንዴ ስትላት እንዴት እንድትኛለሽ አይኔም ባይኔ ያሳይ ማለት እንደዚህ ልትኝ የፈለግሽው ብላ አይ ተሳስቻ አምልጦኝ ነው እንዲህ ነው በወሬ እንትን ብዬ ነው ብትላትም ድሮም እኮ አስበሽ እንደማትናገሪ አውቃለሁኝ ማሰቢያ ሲኖርሽ አይደል እንዴ ትላታለች። እናማ አይኔን ባይኔ ያሳይኝ ስልሽ እንዴ ገና መቼ ተጋባንና ነው ስትላት ነበር። በመጨረሻ እና ታዲያ እንዴ እንትን ደግሽ ለደርሽ ነው እንዴ አብራችሁ ተኙ ብዬ የፈቀርኩት
የምታውቁት የዛኔ የተኛቸው ጊዜ አንድ ላይ እያደራቸው አንድ ላይ እንትን እያላቸው የምንድን ሰርግ እንትን ብዬ አንቺ ቆንጆ እንትን አይደለች ምን እያለች አለበለዚያ ያችን ነው አምጥቼ እሷንም ምድረው እንትን ካለክ እንዲያውም እሱን እምቢ ብሎ እንጂ እያለች በጣም ትጮህባታለች። አምራን እንግዲህ ትሳቀቃለች ማለት ነው። በመጨረሻ እንግዲህ ወደ አቶ በሰንበት ጋር ስንሄድ ሲምባ ማለት ነው። በጣም ወይኔ ሲምባ ሲያሳዝን በጣም እየተጨነቀ የሆነ ልጁን እያሰበ ያለፈውን ስለ አባቱና ስለ ራሱ እኔማ የማገባው አንተ ስታገባ ነው እያለ አባዬ ህይወትስ እያለ በፊት የሚያወሩትን በትዝታ እያለቀሰ ነበረ ሲምባ ማለት ነው። በጣም በጭንቀት ውስጥ እያሳደደው ስለሆነ ኮማንደሩ አሁን ላይ ያለበት በጭንቀት ላይ ይገኛል ማለት ነው። የልጁን ትዝታ እያስታወሰ እንደዛ አይነት አባት ለልጁ መስዋዕትነት የሚከፍለው ለልጁ ብሎ ነውና አሁን ላይ ልጁ በጣም ናፍቆታል። ነገር ግን ያለው በቃ ያለህ በዚህ ምድር እኮ አንተ ነህ ልጄ እያለ ነበር የሚለው ማለት ነው። እንግዲህ ወደነ ወይዘሮ ዝኑ ጋር ስንሄድ ማለት ነው። ወይዘሮ ዝኑና አቶ ለይኩን ቁጭ እንዳሉ መታ እንግዲህ አስመሳይዋ ሮማ ማለት ነው የካንሰር በሽታ ነኝ ብላ የውሸት ጽሁፍ አጽፋ መታ እባክሽን ዝኑ እባክሽን አሁን እንኳን መታለቀሰችባቸው 1 አመት ነው የቀረች ብለውኛል። ስለዚህ በቃ ንብረቴንም ሁሉንም ውሰዱት፣ ይሄ ወረቀቱ የተጻፈበትም ወንድሜ እኔ እንደውም ይሄ ለእንትን ንብረቴንም አልወስድም ካልክ ለሌላ ሰጥቼ በቃ እንትን እላለሁ 1 አመት ነው የቀረች ተብሎ ተጽፎልኛል ብላ ጎበዟና ተጠራጣሪዋ የፊት ጸባዩን የምታውቀው ዝኑ ግን ያን ወረቀት እንድስታይ ውሸቷን ሳጽፋ ቢሆን እኔ እኮ እሷን ብዙ አውቃታለሁ፣ ብዙ እኔን ለማድረግ የሞከረች ናት። ስለዚህ እንዴት ነው አንተ ይሄንን አምነህ የምትቀበለው እያለችው ነበረ ባለቤቷን አቶ ለይኩንን ክላሷ ሂዳ ማለት ነው። ይህ ውሸት ከሆነ መጀመሪያ እዛው ቁመው ዶክተር ፋኒኤል ጓደኛችን እሱ ጋራ ሂዳ ትመረመራለች ሲል ነበረ። የዚህ ጊዜ እንግዲህ ውሸቷና አታላይዋ ሮማን ድንግጥ ትላለች። ምን አስደነገጠች ታዲያ እያለቻት ነበር። እክላሷ ሄዳ በማልቀስም በጸጸትም የምትገኘው ናት። የዚህ ጊዜ ከበሩ ላይ ቁማ በመስኮት የምታዳምጠው ሮማን ወንድሜን ለማሳመን ሞክሬያለሁ። ቆይ ዝኑ አንቺ ነሽ አይደለ ትንሽ የቀረችኝ? አትሰቢ፣ አንቺንም በመረጃ እንዲህ አድርጌ አስመስዬ ከዛ በኋላ ሁላችሁንም እርቃናችሁን አስቀራለሁኝ እያለች እየፎከረች ትገኛለች። አትገርምም? ሮማን ማለት ነው የወንድሟን ቤት ለማፍረስ እንደዛ እንትን ያለውን አሁን ድርጅታቸው ወርቆ በጭንቀት የሚገኙት ማለት ነው። ስለዚህ አሁንም ይሄን ቤት እንዲህ ገለብጠዋለሁ እያለች ተነስታለች ማለት ነው። እናም ሮማንን ሁለተኛም አጠገቧ ሄደው እንደዚህ ሲል በቃ ዶክተር ጓደኛ ስላለ እሱ ጋር እንደውም ምርጥ ሐኪም ስላለ እሱ ጋር ሄደሽ ሕክምናውንም ታደርጊያለሽ ሲል ታለቅሳለች ድንግጥ ብላ። እንዴት ሕክምና ታደርጊያለሽ እኮ ነው የተባለሽ፣ ትመረመሪያለሽ ምን እንትን ይልሻል ሲል አይ የኔ ነገር እንደዚህ መሆኔ ከእናንተም ጋር እንደዚህ ኩኜ ከቤተሰቦቼ ጋር መሞቴ እንደዚህ አይነት ቀኔ የተሰጠኝ ብላ ውሸቷን እንግዲህ ወንድሟ ቢያምናትም በቃ ዝም በይ እያላት ነበርና የውሸት ዶክሜንቷን አሰርታ አሁን ላይ ለማሳመን ይሄን ቤት አንድ ባንድ ገለብጠዋለሁ ብላ ተነስታለች። ነገር ግን ዝኑ እውነቱን ሙሉውን ትቀበላታለች። ሆስፒታሉን ካላመናችሁኝ እንዴት አታምኑኝም? እና ነው ይሄ ወረቀት እንዴት ነው ይዛችሁ ሄዳችሁ የምታስመረምሩኝ ብላ እንግዲህ ለማሳመን ትሞክር ይሆናል። ዝኑ ግን ጎበዝ ትመስላለች እሷን ጸባይ ስለምታውቅ። ነገር ግን ወንድሟ አቶ ለይኩን እሺ ብሎ ተቀብሏታል ማለት ነው። እንግዲህ አሁን ላይ ከድንገት ዳግም ይመጣና አንቺ ደግሞ ዝም ልትሰሪ መተሽ ነው ይሄን ቤት እንደዛ እንትን ስትይ እንዴት እያለ በጣም ይጮሃል ዳግም ማለት ነው። ዳግም ረፍ እያለ አቶ ለይኩን እየጮህበት ነበረ። ዳግም እየረፍ ረፍ ብላ ወይዘሮ ዝኑም ካንሰር በሽታ ተይዤ ነው ብላ ነው እንግዲህ እንትን ያለችው። ውሸቷንስ ቢሆን እንዴት ይታወቃል ብሎ እሱም በድንጋጤ ይሄ ወረቀቱ ብላ ነው ብሎ ውሸቷንስ አጽፋ ቢሆን ይሄን ቤት እኮ ልታፈርሱ ተመለሰ ደስታው ስንል ልታፈርስ የመጣይ ሴትዮ ናት እያለ እንግዲህ ዳግምም እዛው እየተጨቃጨቀ ነበረ። እንግዲህ ፊልሙ ሊፈጸም የቻለው እንግዲህ ቀጣይ ክፍል ምን ይፈጠር ይሆን?
ጩና ታሲዝ ማነው የኮማንደሩን ሀሳብ ትቀበላለች አትቀበልም ብታስረሰረኝ ነው ያለችው ማለት ነው። እንግዲህ ቀጣይ ክፍል እስከምንገናኝ መልካም ጊዜ ይሁንላችሁ ባይ